አቶ ደረጃ አሁን ላይ እንግዲህ እንዳያችሁት ማርታ ማለት ነው ወደ ጳውሎስ ሆስፒታል በመሄድ ማለት ነው የዲኤን ምርመራ በማድረግ ይታወቃሉ። እና ሙዶች እንግዲህ እንደተመለከታችሁት ናታንና ዳጣ ደግሞ ይህንን ነገር ማስቆም አለብን፣ ይሄ ነገር በፍጹም ይፋ መውጣት የለበትም፣ እማዬና አባዬ በፍጹም መጣላት የለባቸውም እያሉ እንግዲህ የሆነ ነገር ለማድረግ ላይታች እያሉ ነው። ይህንን ለማድረግ ደግሞ የሚገርማቸው ግዴታ የኤቢ እርዳታ ያስፈልጋቸዋል። ኤቢ ካረዳችን ይህንን ነገር ማድረግ አንችልም እያሉም እንግዲህ ናታን እና ዳጣ እየተመካከሩ ይገኛሉ። እንግዲህ ያሳካላችሁም ብዬም አስባለሁ፣ ግን ደግሞ ባይሆን ጥሩ ነው። ሌላው አርጁ ነው። አርጁ እንግዲህ ግን እንዳያችሁት ኤቢን እውነት አንተ ታፈቅራታለህ ወይ? የእውነት ከኔ በበለጠ አንተ አፍቅራት ነው ወይ ብሎ እንግዲህ ቃዲስን እየጠየቀው ነበረ። ቃዲስም አውዲ በጣም ነው የምወዳት እያለም እንግዲህ እየነገረው ነበር። አርጁ ደግሞ በፍጹም እኔ እያለሁ አንተ ኤቢን ልታገባት አትችልም፣ መቼም ቢሆን አታገባትም እያለም እንግዲህ እየነገረው ነው ማለት ነው። እንግዲህ የህይወት አጋጣሚው በጣም ይገርማል ሲልም እንግዲህ ቃዲስም ለአርጁ እየነገረው ነበረ። ማለት አልገባኝም ሲለው እኔና ኤቢ ልንጋባ ነው፣ በቅርብ ነው ሰርጋችን፣ ቀለበት ልናደርግ ነው ሲልም እንግዲህ ይነግረዋል። ይህንን ነገር ደግሞ አርጁ በፍጹም አልፈቅድም፣ ኤቢ የኔና የኔ ብቻ ነች በማለትም እንግዲህ እየተናገረ ነው ማለት ነው። እናም ይህንን ነገር እንግዲህ ከዚህ በላይ ይኸውልህ አንተ እንደምትወዳትና እንደምታፈቅራት ከአሁን በፊትም ሰምቻለሁኝ፣ ግን ደግሞ ይኸውልህ ህይወት እንደዚህ ነች፣ ሁሌም የምናፈቅረውን ወይም ደግሞ የምንፈልገውን ሰው እናገኛለን ማለት አይደለም ሲልም እንግዲህ ለአርጁ እየነገረው ነው። እንግዲህ ከዚህ በላይ እኔ ምንም ነገር ልልህ አልችልም ሲልም እንግዲህ ቃዲስም ለአርጁ እየነገረው ነበረ። አርጁ በነገራችን ላይ እንዴት እኔ ይህንን አመት ሙሉ እያፈቀርኳት እንዴት እሷ በዚህ ተለወጠኛለች እያለም እንግዲህ በጣም እየተናደደና እየተበሳጨ ነው እየተመለከት ነው። አሁን ላይ እኔና አንተ ድርሻችን ማፍቀር ነው። ሲቀጥል ደግሞ ምርጫው ደግሞ የኤቢ ነው። ምርጫ ደግሞ ኤቢ ደግሞ እኔን መርጣኛለች ሲልም እንግዲህ አሁን ላይ ቃዲስ በልበ ሙሉ እየተናገረ ነው። ግን ደግሞ ቃዲስ ሴራ ማለት ነው አይታወቅም። አሁን በሆነ ነገር እነዳጣ ወይም ደግሞ ናታን በሆነ ነገር ተጠምደው ነው እንጂ እውነት የቃዲስን ማንነት ማውጣት አቅቷቸው አይደለም። ግን አሁን ደግሞ የቀለበቱ ጉዳይ መራዘሙ ራሱ አሪፍ ነገር ነው ብዬ ነው የማስበው። ምክንያቱም ቃዲስ ምንድን ነው እንዴት ነው የሚለውን ነገር የሆነ ተረጋግተው በእርጋታ እንደሚያስቡትና እንግዲህ ስለ ቃዲስ ከኋላ ከጀርባው ከማንነቱ እንግዲህ ሳያጣሩ አቶ ደረጃም ሆነ ወይም ደግሞ ኤቢም ደግሞ እቺ ማርታም ሰርጋቸውን ይቀበላሉ ማለት አይደለም። አሁን ለጊዜው ተዋውቀዋል። ኦኬ፣ ግን ደግሞ የሆነ ፈተና ተፈትኖ ይሄ ልጅ የት ነው የሚለውን ባለፈው ራሱ ደረጃ እንግዲህ ሽጉጥ መደቅኖበት ነበረ። ያንን ነገር አቶ ደረጀ ለፈተና ነው ይበለው እንጂ ለፈተና እንዳልሆነ ሁላችንም እርግጠኛ ነን። ስለዚህ ቃዲስም እንግዲህ ብዙ ልጆች አርጆም እንዲሁም ደግሞ ኤቢም ደግሞ የት ነው ማለት ዳጣ የት ነው የምናውቀህ እያሉም እንግዲህ የሆነ ግልጽ አልሆነላቸውም እንጂ የት እንደሚያውቁት እንግዲህ እነሱ በቅንጭላታቸው የሆነ ሀሳብ ውስጥ አለ እና በተደጋጋሚ ራሱ ዳጣን ማለት ነው እንዳያችሁት ቃዲስ ምንድን ነው ያላት? ባለፈው አውቃለሁ ብለሽ ነበረ ማለት ያወቅሽኝ እንዴ አይነት እንግዲህ ጥያቄ ጠይቋት ነበረ። አሁን ላይ በሆነ ነገር ተጠምጄ ነው እንጂ አውቃለሁኝ በማለትም እሷም እንግዲህ በደንብ እንነጋገራለን ብለው ነበር የተለያየችው ማለት ነው። እናም እንግዲህ እንዳያችሁት ወደ ቤት መጥቶ ነበረ። እንግዲህ ወደ ቤት መጥቶ ኤቢዬን እንግዲህ አባቴ እንደኮነ በማለትም እንግዲህ እየተናገረች ነበረ። እና አባቴ እንደኮነ ምናምን ስትልም አይ ደህና አይደለም እማዬም አባዬም በጣም ጥሩ ሁኔታ አይደለም ስትልም እንግዲህ ኤቢም ለቃዲስ ትነግረዋለች። ቃዲስም እንግዲህ እንደተመለከታችሁት አይዞሽ ማለት ፈተና ከሌለ ህይወት የለም፣ ህይወት ደግሞ ያኔ በቃ ህይወት በራሷ የሆነ ፈተና ነች። ስለዚህ ይህንን ነገር ደግሞ ለበጎ ነው ብለሽ ማለፍ አለብሽ አይዞሽ ብሎ እንግዲህ ያጽናናታል። እሷም እንግዲህ እሺ አመሰግናለሁ ትላለች። እንግዲህ ዛሬ ላይ ቀለበቱን ለመምረጥ እንግዲህ ቀጠሮ ነበራችሁ ማለት ነው። እንግዲህ ደግሞ ኤቢዬ ጥሩ ሁኔታ ላይ አይደለሁም፣ ጥሩ ሙድ ላይ አይደለሁም በማለትም እንግዲህ ለቃዲስ ትነግረዋለች። ቃዲስም በቃ ችግር የለውም ማለት ቀለበቱን እንዘዘውና እኮ ያኔ ሌላው ነገር እኮ በሌላ ቀን ይሆናል ሲልም እንግዲህ አቅርቦላ ነበረ።
ኤቤ በዚህ ጊዜ እንግዲህን ማለት ይሄ ቀለበቱ ጉዳይ በሌላ ቀን ቢሆንስ ስትለው እሺ ችግር የለውም አንቺን ደስ ካላለሽ ሲልም እንግዲህ እንትን ብሏል። በነገራችን ለኤቢን ጭንቅላቷን ተቆጣጥሯታል ማለት ምን እንደምትወድ ምን እንደምትጠላ ሁሉንም ነገር ልጁ ኮፒ አድርጎ ነው እየቀረባት ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እናም ቃዲስም እንግዲህ ይህንን ማለት ስለምትረዳኝ እኮ ነው በጣም የምወድህ ስትለውም እንግዲህ እንዴ እና ታዲያ አንቺን ያልተረዳ ማንን ልረዳ ነው ደግሞ አንቺን አናድጄስ ምንድን ነው ጥቅም የማገኘው ሲልም እንግዲህ ይነግራታል። እሷም እንግዲህ አመሰግናለሁ ብላ እንዳያችሁት ማለት ነው እየተቃቀፉ ነበር። አንቺን ሳቅፍ እኮ ገነት የገባው ነው የሚመስለኝ በጣም ደስተኛ ነኝ ማለት በጣም እድለኛ ነኝ አንቺን ስላገኘው ስትልም እኔም በጣም እድለኛ ነኝ ማለት በጣም የሚረዳኝን ሰው ስላገኘው በጣም እድለኛ ነኝ እያለችም እሷም ትናገራለች። እንግዲህ እድለኝነቱ እንኳን ከኔ አይበልጥም ሲልም እንግዲህ ቃዲስም እየተናገረ ነበረ። በቃ እሺ ቻው ብለው እንግዲህ ተለያይተው ነበረ። እንግዲህ ከተለያዩ በኋላ ካሁን በፊት ደግሞ ምጥንዬን ያልሆነ ነገር እንግዲህ ግን ሲናገራት ወይም ደግሞ እጇንም ጭብጥ አድርጓት እንግዲህ ነበረ። በዛን ጊዜ ምጥንዬ እንግዲህ ነገሩን በሌላ ነው የተረዳቸው። እርግጥም ትክክል ነች ማለት ልጁ በወቅቱ ሁኔታው የሚያደርገው አክቶ እንግዲህን ትክክል ነበረች እና ለዚች ለውሃ የራሱ እኔና አንቺ ለእንደዚህ አይነት ነገር ደርሰናል አይነት እንግዲህ ጥያቄ ጠይቃት ነበረ እና በር ላይ እንግዲህ ከነሱ ሲወጣ እሷ ስትገባ ተገናኝተው ነበር እና ምጥንዬ እናቴ ወደኋላ ተመልሳ እንትን ትላለህ እንዴ? ቆይ ምጥን ምን ሆነሽ ነው? ለምንድን ነው የምትፈሪ? ለምንድን ነው የምትሸሽኝ? ሲልም እንግዲህ ከኔ ጠይቃታል። እሷም አልፈልግም ሂድልኝ በቃ ምናምን ስትለው በቃ እሺ እንታረቅ፣ እኔ እኮ ባለፈው እኮ እጅሽን እኮ ያስኩሽ እኮ ዝም ብዬ ነው እንጂ እኮ ለሌላ አይደለም ሲልም እንግዲህ ይነግራታል። እሷም አልጠጋህም ዘወር በልልኝ ትለውና እንግዲህ ወደኋላ ስትሸሽ በቃ እሺ እንታረቅ የፈለግሽውን ነገር ላደርግልሽ ሲላትም አልፈልግም ትላለች እና እንግዲህ እየሮጠ ልትመለስ ስትል ኧረ እኔ እየወጣሁ ነው ነይ ግቢ በቃ እንድልገቢ አይደል እንደ ብሎ እሱም ትቷት ይሄዳል ማለት ነው። እና ሌላው እንግዲህ እነ ኤቢ ናቸው። ዳጣና እንግዲህ ናታን ማለት ነው የሆነ ነገር ማድረግ አለብን፣ ይሄ ቤተሰብ እንደዛ አደጋ ላይ ሲወርቅ በፍጹም ቁጭ ብለን መመልከት ማየትም የለብንም፣ ስለዚህ የሆነ ነገር ማድረግ አለብን ብለው ዳጣና እንግዲህ ናታን ማለት ነው ኤቢን ማናገር አለብን ምናምን ብላ ነበረ። ምክንያቱም እንግዲህ ሰላም ጋር ደውዬ ነበረ እና የዲኤን ምርመራው ሊደረግ ነው ሰጥተናል ናሙና በማለትም እንግዲህ ለዳጣ ነግራት ነበረ እና ዳጣም ይሄንን ነገር ለናታን ስትነግር እና ታዲያ ዲኤን ምርመራው ተደረገ ማለት ነው። አውድ ናታን ተደረገ፣ ከ3 ቀን በኋላ ውጤቱ ይደርሳል። በቃ ናታን ሁሉም ነገር አበቃ፣ ሁሉም ነገር ፈራረሰ እያለችም እንግዲህ እየተናገረች ነበረ። እናም ይህንን ነገር እንግዲህ ስትናገር በቃ ኤቢን ሄደን እርዳታዋን መጠየቅ አለብን ስትልም ኤቢ በነገራችን ላይ እንንገራት ለኤቢ ማለት እውነቱን ትወቅ ስትልም እንግዲህ ለናታን ነግራው ነበረ። ናታን ደግሞ አይ በፍጹም ይሄ ነገርማ መሆን የለበትም ነግሬሽል እንዲ ኤቢ ይህንን ነገር አወቀኝ ማለት ሁሉም ነገር ድብልቅልቅ ወጣ ማለት ነው። እንኳን ሁለተኛ ላይ እንኳን ከሰላም ልጅ አለው ከሰራተኛ ልጅ አለው ተብሎ አንቺ እንኳን ከማን እንደተወለሽ ሳታውቅ እኮ እንዴት እንደሆነ ታውቂያለሽ። ስለዚህ አባዬ ላይ ትፈርድበታለች። እናም ደግሞ እንግዲህ ማለት የሆነ የምታግዘው ራሱ ማለቴ ለማየ ነው እንጂ ለአባዬ አታግዝም። ስለዚህ ይሄንን ነገር በፍጹም ለኤቢ መናገር የለብንም ይባባላሉ። እና ታዲያ እሺ ምንድን ነው የምናደርገው ስትልም በቃ ማለት የሆነ ነገሩን ሳንነግር ብቻ እርዳታዋን ብቻ እንደምንፈልግ እንንገራት ይባባሉና እንግዲህ ተያይዘው ይሄዳሉ ማለት ነው። እና ምንድን እያለች ነው ቃዲስ ሲሉም እንግዲህ ሲጠይቋትን ቀለበቱን ልንመርጥ ነበር፣ ግን ደግሞ እማዬና አባዬ እንደዚህ ችግር ውስጥ ሆነው በጣም ደበረኝ ስትልም እንግዲህ ትናገራለች። አይ ጥሩ ነው በቃ በሌላ ቀን አድርገነው ስትላይ ጥሩ ነው ምናምን ትላለች። ቆይ ለምንድን ነው ማለት እኛ የምንፈልገው ነገር ለምንድን ነው የማይሳካልን ለምንድን ነው የማይሆንልን ስትልም እንግዲህ ኤቢም ተናግራ ነበረ። በዚህ ጊዜ ናታን እኛ ከተወለድን ቀን ጀምረን ለፈተና ነው የተወለድነው፣ ስለዚህ ፈተናን ደግሞ መጋፈጥ አለብን። ፈተና ከሌለ ደግሞ ህይወት የለም። ሁሌ የምንፈልገውን ህይወት አንኖርም። ሁሌ የምንፈልገውን ነገር አናገኝም። ሁሉም ነገር ስለ ሮጥን
የኛ ነው ማለት አይደለም እያለም እንግዲህ እየተናገረ አወዴ ትክክል ነህ ናታን፣ ከኔስ ሳትማርም እኔስ ቤተሰቦችን አገኘሁኝ እፎ ያልኩኝ እኖራለሁ ስል አሁን ደግሞ እዚህ መጥቼ ሌላ ጣጣ ነው የማየ ጭንቀት፣ የእናት የአባየ ጭንቀት፣ የማየ ጭንቀት እያለችም ስትናገር ኤቢ በዚህ ጊዜ ቆይ ምን ሆናችሁ ነው እናንተ ልጆች? ቆይ እናና ልነግሩኝ የፈለጋችሁት ነገር አለ ስትልም ትናገራለች። አዎ ኤቢ የሆነ ከአንቺ የምንፈልገው ነገር አለ፣ እርዳታሽን እንፈልጋለን። እማዬና አባዬ ችግር ውስጥ ናቸው፣ የታፈነ ነገር አለ፣ ያ የታፈነው ነገር ደግሞ እማዬ ጋር ደርሷል እያለም ይነግራታል። አዎድ እኔማ እኮ አባዬንም ማለት የማየ ምን እንደሆነ አልናገራለች እንጂ የሆነ ነገር አለ። ስለ ዳጣ አወቀች ብዬ ነበረ፣ ግን ደግሞ ስለ ዳጣ አይደለም ያወቀችው። ቆይናና ምንድን ነው እናንተ ካወቃችሁ ለምንድን ነው የማትነግሩኝ? ስትልም አባዬ አልነግርሽም ብሎሻል አይደለ? እማዬም አልነግርሽም ብላሻለች፣ እኛም አንነግርሽም ስትልም እንግዲህ አዎ ሁላችሁም እየነገራችሁኝ አይደለም። ቆይ ጉዳዩ ስለኔ ነው እንዴ? ቆይ እኔ ምን ሆኛለሁ? እያለችም ስትል አይ እንደዛ አይደለም ኤቢዬ ይኸውልሽ እኔ ምን ሆኜ ነው ምንድን ነው ችግሩ ብለሽ አትጠይቅንም፣ ግን ብቻ እርጅን ስትልም ቆይናና ጉዳዩን ሳላውቀው እንዴት ስትልም ለአባዬ ስትይ እርጅን ሲሉም እንግዲህ ይጠይቋታል። እሷም እሻለች። እሻልሽን ሲሏትም አውሽ ብያችኋለሁ፣ ግን ደግሞ ጉዳዩን ትነግሩኛላችሁ ስትልም እንግዲህ ትናገራለች ማለት ነው። እንግዲህ ጉዳዩማ እኮ ይፋ እየወጣ ነው፣ ስለዚህ በራስሽ ታውቂያለሽ በማለትም እንግዲህ ይነግሯታል። እንግዲህ እነሱም ይህንን ጉዳይ እንግዲህ እንትን ለማለት ለማስቀረት እየጣሩ ነው እነ ናታን። ግን እኔ ይሄ ዲኤንኤ ምርመራው በቃ ይፋ ይወጣ ነው የምለው። ማርታስ እስተመቼ እየተታለለ ትኖራለች? በቃ እውነቱን አውቃ እኔ ማርታ ልጁን በደስታ ነው የምትቀበለው። በቃ እኔ በዚህ 100% እርግጠኛ ነኝ። ግን ደረጀና ሰላምዬ ጉዳችሁ እና ውዶቼ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡ።